ጫማህን እሰረው ፈታ እሰረው ጫማህን ፈታ እሰረው። እንዴት ነው የምፈታው? እንዴትም ብለክ ይሁን ፈታ እሰር ጫማህን። አመሰግናለሁ። ስለዚህ ምስጋናው አንተንም ያካትታል። አይኔ ሰላም አንድ ጌም ተጫውቱ ያሉ እንዴት ነው ፋሚሊ? ወይኔ ዛሬ እነሱን ቴንኪው ለማለት ነው የመጣሁት እና ገና ከመምጣቴ ደግሞ ጌም መጫወታል። አይ አብርሃም ጭራሽ ነፍሰ ጡር ሆነህ መጣህ። አዎ ግን ትክክል ናት ሩታ ያደረገችው ነገር ሀቂቃ በጣም ትክክል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አብርሽ እውነት እርጉዝ ሆኖ መጣ። ሩታ ያደረገችው ነገር ትክክል ነው። ሀቂቃ የሴትን በእርግዝና ሰዓት የምትቸገረው ነገር በማድረግሽ እጅግ በጣም ነው ደስ ያለኝ። ሀቂቃ በቃ እውነት እስኪ ወንዶች ለሰከንድም ይሁን ለደቂቃም ይሁን የእኛን ስሜት በመረዳታችሁ በጣም ነው ደስ ያለኝ። ሀቂቃ ለሴት ልጅ በጣም ክብር ይገባታል ከዚህ በላይ። ምክንያቱም ሴት ልጅ እናት፣ እህት፣ አገር ምን ልበላችሁ ሁሉን ነገር ናት ሴት ልጅ። ነገር ግን እጅግ በጣም ነው ደስ ያለኝ ሀቂቃ ዛሬ በጣም ያው ትናንትና የለቀቁት ቪዲዮ ነገር ግን ምን ልበላችሁ እውነት በዚህ አካሆናችሁ ብትቀጥሉ በቃ በዚህ ሳቃችሁ በዚህ እንትና ብትቀጥሉ ወላሂ ስንት ሰው ደስ ይለው ነበር። ስንት ሰው ወላሂ በጣም ብዙ ሰው ደስ ይለው ነበር። እና ደግሞ ማታም ደግሞ ቲክቶክ ስትጫወቱ ነበረ። እጅግ በጣም ነው ደስ ያለኝ ሀቂቃ። ምክንያቱም የእናንተን ደስታና የእናንተን ፍቅር የሚፈልግ ብዙ ሰው አለ። ገባችሁ አይደል? እኔ ግን በጣም ነው ደስ ያለኝ ሀቂቃ። እንደዚህ ቲክቶክ ላይ ወጣችሁ ስትስቁ ምናምን እንደገና ዩቲዩብ በመስራት በጣም ነው ደስ ያለኝ ሀቂቃ። አብርሽ ደግሞ ትንሽም ቢሆን የእሷን ስሜት ወይም የእሷ የተሸከመችው ነገር በመሸከሙ እጅግ በጣም ነው ደስ ያለኝ ማለት ነው። እና ደግሞ እኔ እርጉዝ በሆንኩበት ሰዓት ማለት ነው በተለይ ዘጠነኛው ወር ስደርስ ምን ነበረ መሰላሽ የሚያቅተኝ ወላሂ ሽንት ቤት ቁጭ ብዬ መሽናት ያቅተኝ ነበረ። ገባችሁ? ሽንት ቤት ቁጭ ብዬ መሽናት ያቅተኝ ነበረ። ከዛ አሁንም ጫማ ማሰር በተለይ አሁን ሐኪም ቤት ምናምን ለመሄድ ይሄ ቆዳ ጫማ ምናምን ለማሰር ሲሊበሩ ዝም ብዬ ችግር የለውም ዝም ብሎ ይጠልቃል። ነገር ግን ዝም ብሎ ቆዳ ምናምን ለማድረግ ሸራ ምናምን ለማድረግ ወላሂ ባለቤት ነበር የሚያስርልኝ እና በጣም ይከብድ ነበረ። እና እውነት ባሎቻችሁ እንደዚህ እውነት ግዴታ መፈተሽ አለባችሁ ሀቂቃ። በጣም ወይኔ ምን ልበላችሁ በጣም ነው ደስ ያለኝ ሀቂቃ። በቃ የሴትን ስሜት ወንድም መረዳት እውነት ይረዳል የተሸክመው ወይም እውነት ግን በጣም ነው ደስ ያለኝ። ለምን እንደሆነ ባላውቅም ማለት ነው። እና አንዳንዴ ማለት ነው እኛ ሴቶች በምናረግዝበት ሰዓት በቃ ብዙዎች በነገራችን ላይ ስፖርት እየሰራሁ ስለሆነ ነው ትንሽ እንትን እያለኝ ነው። እና ውዶቼ ሴቶች በሚያረግዙበት ሰዓት ብዙ ነገር ሊቀየር ይችላል። ጸባይ ሊቀየር ይችላል። ከእርግዝና ጋር በተያያዘ ውፍረት ሊመጣ ይችላል። ብዙ ነገር በሽታ ይዞ ሊመጣ ይችላል። ነገር ግን መበሳጨት፣ ማልቀስ በነገራችን ላይ እንዴ መበሳጨት ማልቀሱ ዞትር ነበርኩበት ከ5 ወር እስከ 9 ወር ከ21 ቀን። እኔ 9 ወር ከ21 ቀን ነው ያረገዝኩት። ብቻ አልሐምዱሊላህ አላህ በጤና በሰላም ወርጄ ገባሁ። ነገር ግን ማለት ነው እውነት አንድ ቀን እውነት ተሳሳትኩኝ። እኔ ትላንትና ነው ያወጣኝ ሀሳብ ራሱ እንደ ሰብሳይ ነው። ባለቤቶቻችሁ እውነት ፈትሹ እንደዚህ ቁጭ ብሎ መሽና